አላስገባኝ ስላላችሁ ነው። እሺ እንደዚህ አይነት ኮሜንት ጽፌ የገባሁት። ኦኬ ያልከው ገብቶሃል? ጥያቄ ነበረኝና ለመጠየቅ ነው መጀመሪያ የገባሁት። ኢየሱስ ሞትን ድል አድርጎ ተነስቷል ነው ያልከው አይደለ? ነው አይደል ያልከው ኮሜንት ላይ? ግን መጠየቅ ስለፈለኩ ነው። ማለት በጣም ብዙ ጊዜ አድሚን ጠይቂያቸው ገስት ልኬ ነበርና አሽሃዱ እንደዛ ብዬ ነው ያልኩት። አሽሃዱ ይሰማን እሱ ሻሃዳ ያዘው እንደም ከፍራለህ። አሁን አንተ ከእስልምና አልተገደለም አልተሰቀለም ብሎ አላህ ተናግሮ አይ ሞትን ድል አድርጎ ተነስቷል ካለ ሰውዬው ከእስልምና በቀጥታ አስተግፍሩላህ። ኧረ እንደዛ አይደለም ከፍራል። ወላሂ እስልምና አታል ይላችሁ። ጥያቄ ባይመለስላቸው ለምን ሺህ ዓመት አይቆይም? ሌላ ቦታ ኧረ ኢስቲግፋር በአላህ እንዴት ነው ታዲያ ስሙ የሚሆነው? በአላህ ሻሃዳ መያዝ አለበት። ከእስልምና አታል እሺ ሻሃዳ በራስህ መያዝ ትችላለህ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በሉ። አይ መክፈር በቃ ቀላል ነገር ሆነ አይደል? ጥያቄ ያልተጠይቅ ጊዜ አላገኘም ብላችሁ ቦታ አላገኘም ብላችሁ ጥያቄ እንትን ለማለት አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አይ ኧረ ጥያቄ ግባ። አይ እኔ አላስገባኝ ስላላችሁ ነው እንደዚህ አይነት ነገር ያልኩት እንጂ እንደዛ አስበው አይባልም እባካችሁ። አቂዳ ማለት ይሄ እምነታችሁ ማለት ስስ ብልት ነው፣ ስስ ነገር ነው። በቃ እዛቸው በንግግር ይከፍራል ሰውየው፣ በጽሁፉ ይከፍራል ሰውየው፣ የኩፍር ቃላትን በመጻፍ የለም አልክ። ነቢዩ መሐመድ ከኢየሱስም ይበልጣል አልክ። አታዳምጪ እንዴ? ምን ነው እሺ መብለጡ ላይ የሚጠቅምሽ ኢሳ ይበልጣል ከሁሉም ነብያት ቢል ቁርአን ጥቅሙ ላንቺ ምንድን ነው? አንቺ እኮ ተቃዋሚ ነሽ። እርሷ አምልኪኝ ሳይልሽ እያመለክሽው ነው አይደለ? አንቺ የምትወጂው ከሆነ ውዴታሽን ለመግለጽ ከሆነ እንዲህ እየተናገርሻል። ያላዘዘውን ትእዛዝ ለምን ትከታያለሽ? አምልኪኝ ብሎ አንድ ቦታ ላይ ተናግሯል መሲሁ። መልሽ እኔ ህይወትም መንገድም ነኝ ብሏል። በሱ በኩል የሄደ ብቻ ነው ጻድቅ አብጋ የሚደርሰው። አሁን በእናንተ አስተሳሰብ አላለም፣ ግን የኔን መንገድ ተከተሉ ብሏል። ነገር ግን አንቺ የእሱን መንገድ እየተከተልሽ አይደለም። የእሱን መንገድ እየተከተልኩ ነው። በሱ መንገድ መካከል አምልኩኝ የሚል መንገድ ነበረው መሲሁ እኮ አላለም። አሁን እኮ የምነግርህን ወደ ሌላ እየቀየርከው ነው። እሱ ጥያቄ ላይ እንመጣለን። ግን በቀደም ስለተናገርከው ከነብያቶች ማበላለጥ ስታስተምር ነቢዩ መሐመድ ከኢሳም ይበልጣል አልከኝ ስጠይቀህ ትዝ ይልሃል? እሺ መልሱ ምን አልኩኝ? ከዛ በኋላ እኮ አላህ መርጧቸዋልና ነብዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ ንገረኝ። አዳምጫ ለምንድን ነው የበለጡት ወደሚለው እንምጣ። እሺ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة. كقدمتنا كألفت نبيات بلتان له بلو سيناقروا النبي صلى الله عليه وسلم يألفت نبيات لأن كوابينا لهزباتهم نبر سلاكو ينبرت دم التاكيو مسيحون إسرائيل وقدني يتلاكم من ማስረጃ አለህ? ነቢይ መሐመድ ለዓለም ሁሉ እንደተላኩ ነቢይ መሐመድ እውን ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው ማስረጃ ላሳይሽ። እሺ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነቢያት ምዕራፍ ላይ ምን ይላል? ነቢያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በዓይንሽ ማየት ትፈልጊያለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክተረ ናስ ላ ያዕለሙን ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ የአላህ መልክተኛ ነው ይበላቸው ይላል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም።
ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይህን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመቱ ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ የእሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው ታሪኩ ቁርአን በመጽሐፍ ቅዱስ ላይ የትኛው ነብይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነብይ ልጄ ነው ብሎት ያውቃል? ወይደር የትኛውም መጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነብይ አለ ወይስ ነብይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነቢያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንዲሁ ነቢያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትሉት ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል። አባታቸው እንደሆነ ኖ እሱ ሜተድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጅ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለህ? ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው። ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ በዚህ ላይ? የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኝስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት። እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል? ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ከነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ሕዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ሕዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ? ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ ያመጣሁልህ ማለት ነው። ልጅ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ። ይቅርታ ካልተግባባል። ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል ነው ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጅ እያለ ያለው ኖ። ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው፣ የተመረጠ ህዝብ ነው። ማንን ነው እንደዛ ያለው ልጅ ያለው? እንደማለት አውዱን ነው መረዳት ያለብን። አሁን ቅድም እህታችንን አውዱ ብለህ ስታስረዳ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማንን ነው ኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት። አሁን ልልህ የፈለኩት ምን መሰለህ? ነቢያቶች ከእስራኤል ናቸው አይደሉም?
በፈለከው መንገድ መሄድ ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሀሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ። አልኩህ እኮ አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም። በነቢይም አይደለም፣ በመልአክም አይደለም። ያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? ኢየሱስ ክርስቶስ ነብይ አይደለም። ኢየሱስ ክርስቶስ ነብይ ነው እያስተማርክ ነበረ። ነብይ ነው እሱ። አዳም እሱ ፈጣሪ ነው እንጂ አዳምጠኝ እንጂ ፈጣሪ ስለመሆኑ እኮ እነግርሃለሁኝ። ኢየሱስ ክርስቶስ ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። እየነገርኩ ግለጠው። አዳምጠኝ። እየነገርኩ ግለጠው። እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ላይ ያለ ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? አንድ 900 ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጥና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳየህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? እባክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራ እንጂ አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ
ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል? እየገቡ ያሉት አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ ሊፈጠር የነበረበት ቦታ ለበዛት ያላ ቤት አናንሳ እንጂ ለምን ቤት ታደርጋለህ? ሄሎ ወለካሎ በፉከራ ገደሉ። ፉከራ ብቻ የለም። ኢየሱስ ክርስቶስ ፈጣሪ ነኝ አላለም። ሚያተናሳ እንጂ አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድን ነው አልሰማኝም ያልኩህን? እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁ። አየው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛል።